ናችሁ? ፍሬ ነኝ። ይህ ደግሞ ቅዳሜ ገበያ ፕሮግራማችን ነው። በዛሬው የቅዳሜ ገበያ ፕሮግራሜ ደግሞ አሪፍ ፔይ ከሁለት ትልልቅ ድርጅቶች ጋር የፊርማ ስነ ስርዓት ያደርጋል። ምንድናቸው ድርጅቶቹ? የፊርማው ስነ ስርዓትስ ምን ይመስላል የሚለውን ወደ እናንተ ማድረስ ይሆናል። አብራችሁን ቆዩ። እንደና መጣችሁ። ዛሬ በእነዚህ ሶስት ድርጅቶች ማለትም በአሪፍ ፔይ፣ ቪዛ ኤንድ አቪኮም አማካኝነት ስልታዊ የሆነ የአጋርነት ስምምነት የሚፈራረሙበት ቀን ነው። እነዚህ ሶስት ድርጅቶች ምን ይሰራሉ ለሚለው ጥያቄ አሪፍ ፔይ የተለያዩ የክፍያ አማራጮችን ላለፉት 4 ዓመታት በኢትዮጵያ ውስጥ ሲያቀርብ ቆይቷል። ከነዚህ የክፍያ አማራጮች ውስጥ መካከል ደግሞ አሪፍ ፖስ እና አሪፍ ዳይናሚክ ኪውአር ይገኛሉ። እንግዲህ አሪፍ ፔይ የመጀመሪያው ፔሶ ፔመንት ሰርቪስ ኦፕሬተር ሆኖ ኢትዮጵያ ውስጥ በ2021 ነው ወደ ገበያ የገባው። ከዛ 2022 ላይ በብሔራዊ ባንክ ኮሜርሻላይዜሽን ላይሰንስ በማግኘት ወደ ስራ ገብቷል። አሁን እዚህ ጋር እንደምታዩት አሪፍ ፔይ ሲመሰረት 300 ሚሊዮን ካፒታል ይዞ ነው የተመሰረተው። ከዛ ውስጥ 271 ኔት ፔድ አፕ ካፒታል አለን። አሁን ላይ ከ120 በላይ ሰራተኞች አብረውን ይሰራሉ። እንግዲህ አሪፍ ፔይ በዚህ ዓመት ደግሞ ከአሪፍ ፔይ በተጨማሪ 4 የተለያዩ ድርጅቶችን አኳየር አድርጓል። አንደኛው ማይክሮ ፋይናንስ፣ አንደኛው ፔመንት ላይ የሚሰራ ሶሻል ፔመንት ላይ የሚሰራ የሚባል ጃሚ፣ ሁለተኛው ስትሪሚንግ ፕላትፎርም ላይ የሚሰራ አርትስ ፕላስ፣ እንዲሁም ሌሎቹም እንግዲህ ወደ ኢኮሲስተማችን እየገቡ ነው። ብሔራዊ ባንክ ፍቃድ ሲሰጠን በሁለት ፍቃድ ነበር የሰጠን፣ በፖስ ፖይንት ኦፍ ሴል እና ሁለተኛው ደግሞ በፔመንት ጌትዌይ ነበር የሰጠን። ግን እነዚህ ሁለት ፕሮዳክቶች አገራችን ላለችበት የፋይናንሻል ኢንክሉዥን ላይ በቂ ስላልሆኑ አሪፍ ፔይ ይሄንን ፕሮዳክት ፖርቶፎሊዮ ወደ 13 በማሳደግ አሁን ላይ የኢኮሜርስ ፕሮቫይደር ሆነናል። ኢንክሉዲንግ ዲስ ይር ደግሞ በጣም ኢንትረስቲንግ በሆነ መንገድ ባለፈውም እንዳሳወቅናችሁ ፈርስት ፕራይቬት ስዊች ኦፕሬተር ሆኖ እንግዲህ ወደ ገበያውን ተቀላቅሎ እየሰራን ያለ ነው። አሁን አብዛኞቹ ባንኮች፣ ሌሎችም አብረውን የሚሰሩት ሴም ፕሌየሮች ሁሉም T+1 ነው እየሰራ ያለው። የአሪፍ ፔይ ፖስ አሁንም ተጨማሪ ኢኖቬት በማድረግ ሴም ዴይ ሴትልመንት ኢንፋክት እንግዲህ አሁን በደንብ እየሰራን ያለ ነው። ወደ ሪል ታይም ፖስን ለማምጣት እየሞከርን ነው ማለት ነው። ሌላው ለባንኮች ይሄ ነገር ምን ጥቅም አለው ነው። አዶን ነው ስንቶቻችሁ የቲ ስዊችን ቁጥር አይታችሁት እንደሆነ ባላቅም ኢትዮጵያ ውስጥ 18000 ፖስ አለ ይባላል። እኛ እንደምናውቀው በየመርቸንቱ ተደራርቦ እንግዲህ አክቲቭሊ የሚሰራ 10000 ፖስ ይኖራል ብለን ብናስብ የላስት ይር 2024-2025 የኢቲ ስዊች ዳታ 26.2 ቢሊዮን ብር በ10000 ፖስ ፕሮሰስ ተደርጓል። ቁጥር ለሚያይና እንግዲህ አናሊሲሱን ለሚሰራ ሰው በ10000 ፖስ ይህን ሁሉ ፕሮሰስ ማድረግ ማለት there is a capability, there is a tendency for people still to use POS ማለት ነው። እንግዲህ last 2 years እኛም የራሳችንን POC ስንሰራ ነበር። በ350 ፖስ ገበያ ላይ እንግዲህ 388 ሚሊዮን ብር ነው የተንቀሳቀሰበት ማለት ነው በ350 ፖስ። now እንግዲህ የቪዛ እዚህ ጋር መምጣት የሚጠቅመ ምንድን ነው? እስካሁን ስንሰራ የነበረውን ይሄንን ዩዝ ኬስ we know that the business can do it, ማርኬቱ ይፈልገዋል፣ ሰፖርት ያደርገዋል። so it's about scaling ማለት ነው። so ለዛ ነው እንግዲህ የዛሬው ኢቨንት የተዘጋጀው። እንግዲህ in front of all of you I would like to sincerely appreciate ቪዛን ያሬድንም thank you ማለት እንፈልጋለን ለዚህ opportunity። እንግዲህ ዛሬ ከሁለት ትልልቅ ድርጅቶች ጋር የስምምነት ፊርማ አድርጋችኋል። እስቲ ስለ ድርጅቶቹ ንገረን። መጀመሪያ ኢንተርናሽናል ነው ትልቁ የምናውቀው ቪዛ ነው። ቪዛ ኢንተርናሽናል ካርድ ፔመንት ላይ የሚሰራ ትልቅ ተቋም ነው። አብዛኞቻችን ያው እናውቀዋለን። ኦልሞስት ሁሉም ሀገር የሚሰራ ትልቅ ተቋም ነው። ሁለተኛው ደግሞ አቪኮም ይባላል። እዚሁ አገር በቀል ድርጅት ነው። እነሱ ደግሞ የአሴምብሊ ስራ ላይ ነው የሚሰሩት፣ ዲቫይስ አሴምብሊ። አሁን ከኛ ጋር ደግሞ የፖስ እና የዳይናሚክ ኪውአር አሴምብሊ ሰሩልን ነው ዛሬ የተገናኘ ነው። እሺ እንግዲህ በዋናነት ከቪዛ ጋር ምን ለመስራት ነው ያሰባችሁት? ቪዛ እዚህ ላይ በጣም ትልቁን ድርሻ ይወስዳል። ይህንን አሴምብሊ ፖስ እና የፖስ አሴምብሊ እንግዲህ ከአቪኮም ጋር ለመስራት ይህንን ሀሳባችንን ፋይናንሻሊ ሰፖርት እያደረገን ያለው ቪዛ ነው። ከዛም በተረፈ እንግዲህ ለዚህ ስራ የሚሆን ድጋፎች ከፋይናንስም ባለፈ ጋይዳንሱንም አደሴም ታይም ደግሞ እንዴት ተደርጎ ነው አሁን ትንሽ ቁጥሮችን ብነግርሽ ማለት ነው። እንዴት ነው መሰለሽ አሁን
ያለን ፖስ እንደ ኢትዮጵያ ያለን ፖስ 20 ሺህ ፖስ ነው። ከዛ 20 ሺህ ፖስ ውስጥ ብዙ ቦታ ፖስ ተደርድሮ ታያለሽ አይደለ? አክቲቭሊ የሚሰራው ፖስ ነው ሪላቲቭሊ 10-12 ሺህ አካባቢ ነው ለ130 ሚሊዮን ህዝብ። በዚህ 10-12 ሺህ ፖስ ግን 26 ቢሊዮን ብር ነው ፕሮሰስ የተደረገ። ይሄ ምንን ያሳያል? ኦፖርቹኒቲን ያሳያል። ስለዚህ አሁን ቪዛም ይህንንም እኛም ይህንን ኦፖርቹኒቲ በማየት አንደኛው ፓርትነርሺፓችን ምንድነው ይህንን ፖስ ብናበዛው ምን ማድረግ እንችላለን ማለት ነው። ተጨማሪ ዲጂታል ፔመንቶችን ማድረግ እንችላለን። ሰው ጋር በደንብ ተደራሽ መሆን ይችላል። እቺ ማስተርሺፕ እርግጠኛ ነኝ 90-95% አዲስ አበባ ነው። ከአዲስ አበባ ሲወጣ ግን አብዛኛው ፖፑሌሽን ያለው ከአዲስ አበባ ውጭ ነው። አብዛኛው ቢዝነስ ያለው ከአዲስ አበባ ውጭ ነው። ስለዚህ ለተደራሽነት ምን ያስፈልጋል ማለት ነው። ይህንን ከውጭ ኢምፖርት ከማድረግ እዚሁ አሴምብል ብታደርጊ ቢበላሽ ምን ቢል ሜንቴን አድርጎ መልሶ ወደ ገበያ ለማስገባት ይቀላል ማለት ነው። ሁለተኛ እንግዲህ ደግሞ የተለመደው ፖስ ካርድ ወይም ዴቢት ካርድ ኤቲኤም ካርዶችን ፕሮሰስ ማድረግ ይቻላል። ግን አሁን ከዛኛው ወጥተናል። ዋሌቶች አሉ፣ ቴሌ ብሮች አሉ፣ ፔሳ እና ሲቢ ብር አለን። በዚህኛው ሳይድ ደግሞ የተለያዩ አይነት የባንክ ካርዶች አሉ የምንጠቀምባቸው። አሁን ዩኤስኤስዲ ፔመንቶችን መጥተዋል፣ ሞባይል ባንኪንግ መጥተዋል። ስለዚህ ነጋዴው ጋር ስቴጅ ምንድን ነው? ቴሌ ብር አለ፣ ስልክ ቁጥር ይወጣል። ንግድ ባንክ ነው ያለኝ፣ ንግድ ባንክ አካውንት አቢሲኒያ ያለኝ እንደዚህ። ከዛ በኋላ መርቸንቱ ማኔጅ የሚያደርገው አካውንት ብዛት ይላል። ስለዚህ እንደዛ ግን መሆን የለበት። አሁን ፖሱ ምን አደረገ ማለት ይህንን ሰብሰብ ባደረገና አንድ አካውንት ላይ ወይም ደግሞ ከፈለጋ የባንክ አካውንት ጋር በማያያዝ በቀላሉ ስራውን ማኔጅ ማድረግ ይችላል ማለት ነው። ይህንን ኦፖርቹኒቲ ነው ከቪዛ ጋር ይዘን የመጣ ነው። መሬት ላይ ደግሞ ለማውረድ እዚያ አሴምብል መደረግ አለበት። ለዛ ደግሞ አቢኮም እንዳንድ ፓርትነራችን ነው የመጣ ማለት ነው። ያሬድ እንዳለ እባላለሁኝ የቪዛ ኢስተርን አፍሪካ ጀነራል ማኔጀር እንዲሁም ደግሞ የኢትዮጵያ ካንትሪ ማኔጀር። ቪዛ እንግዲህ የፔመንት ካምፓኒ ነው፣ የፔመንት ኔትወርክ ወይም ደግሞ እንግዲህ ከኦልደስት ፊንቴኮች ውስጥ አንዱ ነው ማለት ይቻላል። ፊንቴክ መባል ከመጀመሩ በፊት የፔመንት ቴክኖሎጂ ፕላትፎርምን ፕሮቫይድ በማድረግ የካርድ ቢዝነስ ካርድ ፔመንት የክሬዲት ካርድ ፔመንትን በዓለም አቀፍ ደረጃ በ200 ሀገሮች እንዲሁም ደግሞ ቴሪቶሪዎች ላይ የሚሰራ ካምፓኒ ነው። አፍሪካ ላይ ወደ 10 የሚሆኑ ኦፊሶች አሉት። ኢትዮጵያ 10ኛዋ ነች። ከዚያም ደግሞ ለማስፋፋት ይታሰባል። በቅርቡ ደግሞ እንከፍታቸው ኦፊሶች ይኖራሉ። ቪዛ በዓለም ላይ በጠቅላላ 4.7 ቢሊዮን ካርዶች አሉት። 4.7 ቢሊዮን ካርዶች አሉት። እንዲሁም ደግሞ ቶክናይዝድ ካርድስ የዲጂታል ካርዶች ላይ ደግሞ ኦልሞስት ቶክናይዝድ የሆኑ የዲጂታል ክሬዴንሻሎቹ ደግሞ የቪዛ ኦልሞስት ወደ 17 ቢሊዮን የሚሆኑ ክሬዴንሻሎች አሉት ማለት ነው። ኢትዮጵያ ላይ በቪዛ መስራት ከጀመረ እንግዲህ ኦልሞስት 20 ዓመት አካባቢ ሆኖታል። አሁን ከባንኮች ጋር አብረን እንሰራለን። እንዲሁም ደግሞ ከ4 ፊንቴኮች ጋር አብረን ፓርትነር አድርገን እየሰራን ያለ ነው። ኢትዮጵያ ላይ እንግዲህ የኢትዮጵያን የዲጂታል ትራንስፎርሜሽን አጀንዳ ላይ ዳይሬክት ኢምፓክት ለማምጣት እንግዲህ በደንብ ወገባችን ጠበቅ አድርገን እየሰራን ያለ ነው ማለት ነው። የዛሬውም እንግዲህ ኢንጌጅመንት አንዱ የእሱ አካል ነው ብዬ ነው የማስበው። በጣም ረጅም ጊዜ ነው እንግዲህ አሁን ስትነግረኝ እና ተቀባይነቱ እንዴት አገኛችሁት? ያው ቪዛ እንግዲህ ከረጅም ጊዜ ጀምሮ ያው ቪዛ ኢትዮጵያ ውስጥ ይታወቃል። እንግዲህ ኢትዮጵያ ውስጥ ካርድ ሲጠራ ወይ ኤቲኤም ካርድ ወይ ቪዛ ካርድ ነው የሚባለው። እንግዲህ በዚያ ያን ያህል ደረጃ ነው እንግዲህ ተቀባይነት ያለውም ደግሞ ብራንዱም በጣም ስትሮንግ ነው። የቪዛ ካርድ ይታወቃል። ሞስትሊ ኢምፓክት ያደረገ ያለው ያው ኢንተርናሽናል ትራቨለርስ ለኢትዮጵያ ላይ ያሉ የኢኮሜርስ ፔመንቶችን ለማሳለጥ በላስት 5 ይርስ ላይ ብዙ ስራዎች ተሰርቷል። ከዛ በፊት የዶሜስቲክ ካርድ ብዙ ባንኮቻችን ለምሳሌ ኮመርሻል ባንክ ኦፍ ኢትዮጵያ ኢቨን ዶሜስቲክ ካርዱንም ኢንተርናሽናል ካርዱንም በቪዛ ካርድ ነው የሚሰጠው። ባንክ ኦፍ አቢሲኒያ ሙሉ ካርዱን በቪዛ ካርድ ነው የሚሰጠው። ወጋገን ባንክ እንዲሁም አሁን ሪሰንትሊ ጆይን ያደረጉት አባይ ባንክ በቅርቡ የምናሳውቃቸውም የቪዛ ካርድ ኢሹ የሚያደርጉ 14ቱም ግን ባንኮች የኛ ፓርትነር ባንኮች የቪዛ ካርድን ይቀበላሉ። ከየትም ሀገር የሚመጣ እንዳልኩሽ 4.7 ቢሊዮን የቪዛ ካርዶች አሉ። ማናቸውም ካርድ ወደ ኢትዮጵያ የሚመጡትን ካርድ የመቀበል አቅም አላቸው። እነዚህ ባንኮች አኳየር ያደርጋሉ ማለት ነው። ዛሬ እንግዲህ የተገናኘ ነው ከአሪፍ ፔ ጋር አብራችሁ የመስራት ስምምነት ፊርማ ላይ ነው እና እንዴት አሪፍ ፔን መረጣችሁት? እንዴት አብሮ ለመስራት አሰባችሁ?
እንግዲህ አሪፍ ፔይ ያው አንዱ የተቋቋመበትም ዓላማ ሲጀመርም ጀምሮ የመርቻንት ፔመንትን በዲጂታል ፕላትፎርሞች ማሳለጥ ነው እና በዚህ አጋጣሚ ብዙ ግሮዝ አሳይተዋል አሪፍ ፔይ። የአሪፍ ፔይ ፖስት ማሽኖች ይታወቃሉ። አሪፍ ፔይ በፖስት ማሽኖች ብቻ ሳይሆን በተለያዩ የመርቻንት ፕላትፎርም ላይ ወይም ደግሞ የነጋዴዎች የሚጠቀሙባቸውን የሶፍትዌር ፕላትፎርሞች አብሮ በመስጠት ይታወቃል። ስለዚህ ቪዛ ደግሞ አንዱ የቪዛ ዓላማ ቪዛ ካርድ ብቻ መስጠት አይደለም። ቪዛ ካርድን ማስፋፋት ብቻ አይደለም። የቪዛ ካርድን ደግሞ የሄደሽ የምትጠቀሚባቸው ቦታዎችን ማሳለጥም ያስፈልጋል። አሁን ኤቲኤም ትራንዛክሽን ማለት ኦልሬዲ ካሽ ነው። እኛ ደግሞ ካሽለስ እናደርግ እያልን ነው አይደለ? የዲጂታል ትራንስፎርሜሽኑ የሚያሳየው የኢትዮጵያ ዲጂታል ትራንስፎርሜሽን 2025 ፔመንት ላይም አንዱ ፒላሩ ነው። ስለዚህ ካሽለስ እናደርግ ከተባለ ሰዎች ኤቲኤምን ብቻ ሳይሆን ኤቲኤም ዘ ላስት ሪዞርት የመጨረሻው አማራጭ ነው እንጂ በየሄዱበት ቦታ ካርዳቸውን አውጥተው መክፈል እንዲችሉ የሚያስችል አማራጮችን ለማሳለጥ እንግዲህ አሪፍ ፔይ አንዱ ትልቁ ፊንቴክ ካምፓኒ ነው። ያንን ደግሞ አትሊስት በ10,000 ፖስቶች እንጀምራለን በአመት። ባይ ዘ ዌይ እስከ ዛሬ ድረስ 20 ዓመት ቪዛ ሲሰራ በኢትዮጵያ ውስጥ እስካሁን ከ20,000 ፖስት በታች ነው ያለው ማለት ነው። ስለዚህ በአንድ አመት ውስጥ 10,000 ፖስት ከአሪፍ ፔይ ጋር እናመጣለን ብለን እናስባለን። አሪፍ ፔይ ጋር ብቻ አይደለም፣ በቅርብ ጊዜ ከሳንቲም ፔይ ጋር አብረን ተፈራርመናል። እዛ ደግሞ በአመት 20,000 እንዲሁም ወደ 5 ዓመት ስትቀይሪው ከአሪፍ ፔይ ጋር ወደ 50,000 ፖስቶችን እናመጣለን። ከሌሎችም ጋር ደግሞ እንደዚሁ እያሰፋ እንሄዳለን። ይሄ ፓርትነርሺፕ እየሰፋ ነው የሚሄደው ማለት ነው። ስለዚህ ሪል ኢምፓክት ወይም ደግሞ በአግባቡ ኢምፓክት እናደርግ ማርኬቱን ካለን ኢንፍራስትራክቸሩን ማስፋፋት አለብን ማለት ነው። ይሄ ሪል ፔን ስለሆነ ያንን ደግሞ ነው አብሮ ሶሉሽን ለመስጠት ያደረግነው ስምምነት ነው ማለት ነው። ዛሬ እንዳየሽው እነዚህ ፖስት ማሽኖች እንደ ድሮ ቲፒካል የፖስት ማሽኖች አይደሉም። የድሮ ፖስት ማሽኖች ኢንሰርት አድርገሽ ፒንኮድ፣ አሁን እነዚህ ታፕ አድርገሽ የምትከፊባቸው እንዲሁም ደግሞ የአንድሮይድ ኢኔብልድ ስለሆኑ ፖስት ካርድ ብቻ ሳይሆን የሚቀበሉት ኪዋር ኮድ ይቀበላሉ፣ ፒቱፒ ትራንዛክሽኖችን ይቀበላሉ። ስለዚህ የመክፈል አማራጩን በ360 የምናሰፋበት ስለሆነ እዛ ላይ ደግሞ የታሪኩ ተሳታፊ በመሆናችን በጣም ደስተኛ ነን እንደ ቪዛ ማለት ነው። ኦኬ፣ እንደ ቪዛ ካሉ ኢንተርናሽናል ካምፓኒዎች ጋር መስራት ለአሪፍ ፔይ ምን የተለየ ጥቅም አለው? ጥሩ ጥያቄ። ቪዛ ኢንተርናሽናሊ ዌል ኖን ብራንድ ነው። which means ኢንተርናሽናሊ ዌል ኖን ብራንዶች ትረስታቸው አክሰፕታንሳቸው ሲጀመር ትልቅ ነው። ከዛ ደግሞ ኢንተርናሽናል ብራንድ ይዘሽ ፔመንት ላይ ክፍያ ላይ መስራት ደግሞ ሌላ ትልቅ ነገር ነው። ምክንያቱም ሰው በገንዘቡ ነው የሚያምንሽ፣ ስላለው ገንዘቡ ነው አይደለ? በገንዘቡ የሚያምነው ትልቅ ብራንድ ቪዛ ይባላል። እና ያ ትልቅ ብራንድ ኢትዮጵያ ውስጥ ካሉ ድርጅቶች አሪፍ ፔይ መርጦ እዚህ ጋር እንደዚህ አይነት ስራ መስራት ማለት እንደ አሪፍ ፔይ ኢንተርናሽናሊ ሪኮግኒሽን ናቸው። ምክንያቱም የቪዛን ክራይቴሪያዎች ማሟላት ቀላል አለ። ስለዚህ እነሱን ነገሮች በሙሉ አሟልተን ኢንተርናሽናሊ ፓርትነር አድርገን መስራት የምንችል ድርጅት መሆናችንን በዚህ አጋጣሚ ቪዛ አሳይቷል። እሺ፣ ቢኒያም እባላለሁ የኤቪኮም ትሬዲንግ ስራ አስኪያጅ ሲሆን ኤቪኮም ማለት ላለፉት 23 ዓመት በኢትዮጵያ ቴክኖሎጂ ኢንዱስትሪ በማስመጣት በመትከል ከሽያጭ በኋላ ድጋፍ አገልግሎት በመስጠት እንዲሁም ስልጠና በመስጠት የሚንቀሳቀስ ድርጅት ሲሆን በአሁኑ ሰዓትም ወደ መገጣጠም እና ማምረት አገልግሎት በመግባት በቅርብ ዓመታት ያው በሙከራ ላይ ነበርን። አሁን አይሲቲ ፓርክ ባቋቋምነው አዲሱ ፋብሪካችን በሰፊው የፖስ የታብሌቶች ላይ ከዋይሲ አገልግሎት የሚውሉ ኪዮስኮች፣ ኮምፒውተሮች እና የተለያዩ ኮሚኒኬሽን እና ሴኪሪቲ እቃዎች ለማምረት ራሳችን ዝግጁ አድርገን ገበያ ላይ እየገባን እንገኛለን። እንግዲህ ረጅም ጊዜ ነው 20 ዓመት ማለት። እንዴት አገኛችሁ ተቀባይነቱ? ህዝቡ ጋር ያለው ተደራሽነት? ያው እንግዲህ ምንድነው ማርኬቱ ገና ቨርጅን ነው፣ ምንም የተነካ ነገር የለም። ሀገራችን ደግሞ ያው በየጊዜው ካላት የቴክኖሎጂ ፍላጎት አንጻር ገበያው ስቲል ብዙ ነገር መስራት ይቻላል። እንግዲህ አሁን እንዳለው ደግሞ የሀገራችን የኢኮኖሚ ሁኔታ ወደ ዲጂታል ቴክኖሎጂ የምታደርገው ሽግግር ኢኮኖሚው ያው በዲጂታል ቴክኖሎጂ ላይ ነው ዲፔንድ የሚያደርገው። የመንግስትም የዲጂታል የ2025 አቅጣጫም ብዙ የቴክኖሎጂ እቃዎች ዲማንድ አለው፣ ፍላጎት አለው። ያ ለእኛ እንደ ትልቅ ኦፖርቹኒቲ ሲሆን እንደገና ከዚህ ተነስተን ያው ያን ኦፖርቹኒቲ በሀገራችን ይቻላል የሚለው እምነት ስላለን ለማድረግ ተገደናል። እንግዲህ ዛሬ የተገናኘ ነው የአሪፍ ፔይ እና የአቪኮም የጋራ ስምምነት ላይ ነው እና የዚህ ስምምነት ዓላማ ምንድን ነው? ምንድነው ኤቪኮም ያው ወደ መገጣጠምና ማምረት
አገልግሎት እንደመግባቱ አሪፍ ፔይ አንዱ ደንበኛችን ነው። በገበያው ላይ ጥሩ ምርት የሆኑትን ቴክኒካላቸው ስታንዳርዳቸውን የሚመጥኑ በተመጣጣኝ ዋጋ ለማቅረብ ነው። እሺ፣ ከዚህ ስምምነት በኋላ ከዚህ ፊርማ በዋናነት ምን እንጠብቅ? ያው እንግዲህ ተጠቃሚው አካል መዳረሻው ሰፊ እንዲሆን ለአሪፍ ፔይ ከጀርባቸው ሆነን አዜ ባክቦን ሳፖርት እናደርጋለን። በጣም ጥሩ። እንግዲህ ከነዚህ ፊርማዎች ከዚህ ስምምነት በኋላ ምን እንጠብቅ? ስራ ጠንክሮ መስራት። አሁን ያው ብዙ ጊዜ እኛ ጋር የተለመደው ስምምነት አለ ፒአር አለ። አሁን ግን ምንድነው ቅድም እንዳያችሁት መጀመሪያ የቤት ስራችን ሰርተን የመጣ ነው። ይህንን አሴምብሊ ከመጀመራችን በፊት ለባለፉት 2 ዓመቶች ውስጥ በ350 ፖስት 388 ሚሊዮን ብር ነው በዚህ ዓመት የሰራ ነው እና ምንድነው እንደሚሰራ እናውቃለን። አሁን ለማደግ ነው ጥፊያችን፣ ሩጫችን እዛ ነው። ስለዚህ ከዚህ በኋላ እንግዲህ ይሄንን እስካሁን ስንሰራበት የነበረው ነገር አስፍተን አሴምብል ተደርጎ የመጡ ፖሶቻችን አሉ። እነሱም ፖሶቻችን ወደ ገበያ ማውጣት፣ ከዛም ደግሞ በበለጠ ከባንኮች ጋር ቀርቦ ነው መስራት ያስፈልጋል። ባንኮችን ኦንቦርድ አድርገን ለባንኮች ይህን ሰርቪስ ማቅረብ ነው የሚሆነው። እንግዲህ ተመልካቾቻችን የዛሬው የቅዳሜ ገበያ ፕሮግራማችን ይሄን ይመስል ነበረ። ከቀሪ የአርትስ መዝናኛ ፕሮግራሞቻችን ጋር አብራችን ቆዩ። ዘመናዊና ቀልጣፋ የባንክ አገልግሎት ለማግኘት ቡና ባንክን ምርጫው ያድርጉ። የቅዳሜ ገበያ የፕላቲኒየም ደረጃ ስፖንሰር ቡና ባንክ ነው። እናመሰግናለን። የሁል ጊዜ ምርጫው ቡና ባንክ ይሁን።